ሰላም ወገንታት እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ እና ደግሞ በጣም ደስተኛ ነኝ። እግዚአብሔርን በቃ ማልጠብቀው የምፈልገው የነበረ ነገር ነው፣ ግን አልጠበቅኩም ጭራሽ። እግዚአብሔርን ምንም ያልጠበቅኩትና በትናንቱ ቀን እንግዲህ እኔ የታችሁ ሰርፕራይዝ ተደርጌያለሁ። እንግዲህ ከምወደው ወንድሜ ከምወዳት እህቴ ከብጥሌ ጋር እንዲሁም ብሩኬ ጋር እንዲሁም ደግሞ ሚኩ ጋር ተገኝቻለሁ ማለት ነው ትናንትና። እውነት ለመናገር በጣም ከባድ ነው። አያድርስ ልበላችሁ ዝም ብዬ እግዚአብሔርን በጣም ከምትወዱት ሰው ቤት ስትገኙ ማውራት አትችሉም። ምናልባት ስላልተረዳችሁ ማለት ቦታው ላይ ብትሆኑ ትረዱኝ ነበረ። ቦታው ላይ እኔ አልጠበቅኩም ጭራሽ። ልክ ግብት ስል ላኪ ሲለኝ ብሩኬ ማለት ነው ክዋልኩም በቃ። ከዛ እኔ እጄ እንደዚህ የሆነ ነገር ስልኬ ራሱ አለመውደቁ ሰውነቴ እንደዚህ የተንቀጠቀጠ ነበር፣ እንባዬ እየወረደ ነበር ምናምንና ምንም ነገር አልቻልኩት። ሰውነቴ መረጋጋት አልቻለም ማለት አንደኛ ሰርፕራይዝ ነው፣ ሁለተኛ ደግሞ በጭራሽ አልጠበኩትም ይህ ነገር ይሆናል ብዬና ማርያምን ነው የምላችሁ ደስ ይለኝ ነበር ተረጋግቼ ምናምን ባወራቸው። የምሬን ነው ማርያምን የሆነ በጣም ነው የምታምሩት። ቅምጥሌ ደግሞ በጣም አምሮባት ነበር ትናንት አይታችኋታል የኔ ቆንጆ። እና በቃ ባወራቸው ደስ ይለኝ ነበር፣ ግን አልቻልኩም። ያኔ እዛ ከማለቃቀስ እያለቃቀሱ ከማወራ ብዬ ነው ዝም ያልኩትና ሚውት ያደረኩት። እና በጣም አመሰግናለሁ። በጣም ነው የምወዳችሁ። እኔ እንዳከበራችሁኝ እግዚአብሔር ያክብርልኝ። እኔን እንደሰማችሁኝ እንዳዳመጣችሁኝ እግዚአብሔር የልባችሁን ያዳምጣችሁ። እንዲሁም እህቶቼ ሁላችሁንም በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ብዙዎቻችሁ ሜሽን እያደረጋችሁ ነበርና እዛ ጋር ኮሜንት ላይ ራሱ ማርያምን እኔ እኮ ፎሎ ትደረግ መባሉ ብቻ አይደለም እያስለቀሰኛለሁ ወይ ደግሞ ደስ እያለኛለሁ ምናምን፣ ግን ይገባታል የምትሉት ነገር እግዚአብሔር ምርጥ ሰው ነች ይገባታል ምናምን የምትሉት እሱ ቃላችሁ አሸነፈኝ። እመቤቴን ምንም ቃል አጣውላችሁና እህቶቼ በያላችሁበት መብራን ተጠብቃችሁ። በጣም ወዳችኋለሁ። በጣም ነው ማከብራችሁ። ወይኔ ጉዴ! እኔ እኮ ከጧት ጀምሮ እየተረጋጋው ነበረ እና በጣም መወዳቸውን ማከብራቸውን እንዳገኛቸው ስለረዳችሁኝ ስላገዛችሁኝ ማለት ፍቅሬን እኔ መግለጽ አልችልም። እናንተ ስለገለጻችሁልኝ ማርያምን ስሜቱን በቃ እንዴት ነው ገብቷችኋል አይደል ምላችሁና በጣም ከባድ ነው። በጣም ወዳችኋለሁ። ብዙዎቻችሁ ፈሪ ነሽ እንደዚህ ሆናን እያላችሁኝ ነበርና ፈሪ እኔ የምወደው ላይ ፈሪ ነኝ ማለት በጣም ስለምወዳቸው በጣም ነው የምፈራው። ማለት ይከብዳል። የምትወዱትን ሰው እንደዚህ ማውራት ምናምን ቀላል ነገር አይደለም። ይሄ እዚህ ጋር እየመጣው ፍቅሬ የምገልጽላቸው ምናምን እኮ እንደዚህ ፌስ ቱ ፌስ ስላልሆኑ ነው። ገብቷችኋል? ግን እዛ ጋር ደግሞ ሌላ ታሪክ ነው። ወይ ደግሞ እንደዚህ ላይ ትገቢያለሽ ምናምን እንኳን ተብዬ ቢሆን ትንሽ የመረጋጋት አላማው ይኖረኝ ነበር መሰለኝ። ብቻ ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጭራሽ አልጠበቅኩም። አይደለም እኔ ላይቫቸው ላይ እገኛለሁ ቀርቶ ትናንት ላይቭ ይገባሉ የሚል ሀሳብ አልነበረኝም። እና የእግዚአብሔር ስራ ድንቅ ነው በቃ። እና እህቶቼ ወዳችኋለሁ። እኔ ምንም የሚወደድ ነገር የሚከበር ነገር ኑሮ ሳይሆን እንዲሁ የኔን በቃ ከፍታዬን ስለፈለጋችሁ ምናምን በጣም አመሰግናለሁ። እና የምር ማርያምን ይህ ቻሌንጅ ራሱ ባይሆን መቤቴን በቃ ይህ ቻሌንጅ ምንድን ያየሁበት ፍቅራችሁን ክብራችሁን አይቼበታለሁ። እና ስቲል ፎሎ ባንሞላ ምንም አይመስለኝም። እንደዚህ ራሱ ለምን አምሳኬ ደርቆ አይቀርም ምንም አይመስለኝም። እና በቃ የሌለ ይህን ፍቅርና ይህን ክብር ብቻ ማግኘት ትልቅ ነገር ነው። እና በሰዓቱ ፓወር ኑሮኝ ባወራችሁ ባመሰግናችሁ ደስ ይለኝ ነበር። ብሩኬ ወንድሜ ቅምጥሌ ነው ወርቀት በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም አመሰግናለሁ። አይዶኖ የሆነ እኔ እንጃ አልችልም። እና በዚሁ አጋጣሚ ደግሞ ያው ብሩኬ ከዚህ በፊትም ቃል ገብቶልናል። ብሩኬ ታውቃላችሁ ቃል የገባውን ነገር ያደርጋልና እንትን ላይ ምስኪኖቹን በዓል ላይ አብረን እንውላለን ብሎ ነበር። ስለዚህ መጀመሪያ ብሩኬ እንዲሁም ቅምጥሌ ማለት ነው እንትን አካውንት ከአሁኑ ጀምራችሁ ልቀቁ። እንዲሁም ደግሞ ልብስ ያላቸው ሰዎች ማለት ብዙ ሰዎች አሉ ልብሶች፣ ጫማዎች ምናምን ሸር ማድረግ የሚፈልጉና እነሱ ሰዎች የት ነው ማግኘት የሚችሉት ማለት የት ቦታ ነው መስጠት የሚችሉት ምናምን የሚለውን የሆነ ቦታ አመቻችታችሁ፣ መቼም እናንተ በየቤቱ እየሄዳችሁ የመቀበል ግዴታ የለባችሁም። ደግሞ ከባድ ነው። ግን ሁሉም ሰው እኔ ለምሳሌ የኔን ልብስ ወስጄ ከተባልኩት ቦታ ላይ ቦስ ለእኔ ቀላል ነው። የኔን ብቻ ኃላፊነት ስለሆነ ሁላችንም የየራሳችን ኃላፊነት ተቀብለን በያለበት እንድናደርስ
የት ነው እናንተ ቤት ደግሞ አይደለም። ይህን ስላችሁ ቤታችሁ እንዳታደርጉት አደራችሁን። ቤታችሁ መሆን የለበትም ጭራሽ። ምክንያቱም ደስ አይልም ማለት ብዙ ሰዎች ያላችሁበትን ማወቅ ስለሚፈልጉ ምናምን ከባድ ነው እና ምንድን ነው ምናልባት መቄዶንያም ሊሆን ይችላል እዛው ቦታው ላይ ሁሉም ሰው ያኔ በዛን ቀን እንገኛለን በዛን ቀን ነው ብላችሁ ቦታው ላይ በምትገኙበት ቀን ሰዓት ያው ረዥም ሰዓት ነው ሊያስፈልግ የሚችለው ብዬ አስባለሁ። ግን በተቻለ 3 ሰዓት 2 ሰዓት ምናምን ለሰው ብትሰጡ ገደብ እና ከዚህ ሰዓት እዛ ቦታ ላይ እንገኛለን ያላችሁን ልብሳችሁን፣ ጫማችሁን ብቻ ገቢ ማድረግ የሚፈልጉትን ነገር ሁሉ ይዛችሁ እንድትመጡ እቃም ሊሆን ይችላል የሚያገለግል ቃል አይደለ እንደዛም ሊሆን ይችላል ብላችሁ የቀን ገደብ እና እንትን እንድትናገሩ ፈልጋለሁ። እንዲሁም ደግሞ አካውንት ደግሞ አቅርቡ። ምክንያቱም ካሁኑ ሰው መስጠት የሚፈልግ እንዲሰጥና ያኔ ለምሳሌ እሑድ ሳይሆን እቃ የሚገዛው ወይ ደግሞ እንትን የሚለው ለምሳሌ እስከ አርብ ገቢ ቢደረግ ቅዳሜ ገዝታችሁ ለእሑድ መሆን ስለሚችልና ሁላችንም በተቻለ መጠን እጃችንን ዘርጋ። አውቃለሁ ሁላችሁም በጣም ጎበዞች ናችሁ። ከዚህ ጋር ማርያምን በጣም ነው የምትረባረቡት። በተለይ ጨረቃ ፋሚሊ ደግሞ ይችላል ይለያልም እና በተቻለን የአቅማችንን እጃችን እንድንዘረጋ ማለት ነው። እኔ በጨረቃዎቼ ስምና በእናንተ ስም 20 ሺህ ብር አስገባለሁ ማለት ነው። በአቅሜ ነው እና ውዶቼ አካውንት እንድትለቁ ፈልጋለሁ። ብሩኬም ወይ ቅምጥሌ እንትናችሁ ላይ እጨፋችሁ ማለት ነው። ዩቲዩባችሁ ላይም ሊሆን ይችላል ብቻ የሆነ ቦታ ላይ እንትን አድርጉ። ወይ ደግሞ ቲክታክ ላይ ብሩኬ ቪዲዮ ሰራለሁ ብሏል። ቪዲዮም ከሰራ በተለይ ደግሞ እዚህ ጋር መልእክት ማስተላለፍ ፈልገው ለቲክቶክ ብዙ ጊዜ ያለው ለየእርዳታ ቪዲዮ ሲሰራ ምናምን ቫይራል አይወጣም። የምር ቲክቶክ በራሱ ይይዘዋል ምናምን እና ልክ ቪዲዮ ፖስት ሲደረግ ኮፒ ሊንክ ሪፖስት ሸር በማድረግ ላልደረሰው እንዲደርስ ማድረግ ማለት ነው። ስለዚህ ይህንን እንድታደርጉ ነው የምጠይቃችሁ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ሚኩዬ የኔ አባት ወንድሜ ሚኩ ደግሞ በቃ እግዚአብሔርን የሆነ የመጀመሪያ ቀን አይታችኋል። እሱ ደግሞ ያስለቀሰኝና እሱም ደግሞ ቁጭ ብሎ ላይቭ ላይ ትናንት አይታችሁታል። እህቴን ፎሎ አድርጉልኝ እህት አለምን አዚል ወይኔ በቃ አልቻልኩም እና ሚዩት አድርጌ ያው እኔ ጅል ነኝ በነገራችሁ ላይ ፍቅር ሲገለጽልኝም አልችልም፣ ፍቅር መግለጽም አልችልም። ደካማ ጎን ይሄ ነው በጣም ከምላችሁ በላይ የሆነ በጣም ጠንካራ ነኝ ምናምን ብዬ አስባለሁ። ግን በፍቅር በኩል በጣም ሰነፍ ነኝና ብቻ ሁላችሁን በጣም ነው የምወዳችሁ። ሚኩዬ ቴንኪው ወንድሜ፣ እህቶቼ ሚኩን እንደዚህ እንዲያደርግም ጨረቃዎችም እንደዚህ እንዲያደርጉ ፓወር የሆናችሁ በቃ በብዙ ነገር እናንተን ደግሞ ቃልም የለኝም። ብቻ መብራን ታክብርልኝ። በልጅ ተባረኩ ልጆቻችሁ። የእናንተን ምንድን ነው የሚባለው ልጆቻችሁ የተሻለ ደረጃ ላይ ደርሰው የእናንተ ስም የሚያስጠሩበት እንዲሁም ደግሞ እናንተ የሚጥሩበት የሚጠውሩበት አገራቸው የሚመሩ ያርጋቸው ማለት ነው የምፈልገው። ሶ እንግዲህ የተናደዳችሁብኝ ገብቼ ስላላወራው ምንም ማድረግ አልችልም፣ ስለማልችል ነው። አሁን ራሱ ድጋሚ ሌላ ቀን የመጀመሪያ ቀን ነው ብዬ አስባለሁ። ግን ድጋሚ እንኳን ብገባ እንደዚህ አይነት ነገር ሊፈጠር የሚችለውና ምንም ማድረግ አልችልም ውዶቼ። በፍቅር በኩል በጣም ደካማ ከሚባሉት አንዷ ነኝ እና እዚህ ጋር ያው ላይቭ ላይ የተገኙባቸው ነው እንትን እያልኩ ያለሁት። ብዙዎቻችሁን ስም ጠርቼ ከሌከሌ ብል ደስ ይለኝ ነበር፣ ግን ያው ስም መጥራት ደግሞ ትንሽ ይከብዳል እና ወንድሞቼ ከጎኔ ቆማችሁ እህቶችም በጣም ነው የምወዳችሁ። መቤቴን በቃ ለካስ አንዳንዴ የሆነ ነገር ሲሆን ፍቅርንም ብዙ ነገር እንታዩበታላችሁና እወዳችኋለሁ በጣም እና ደግሞ ሜሽናችሁ ድጋሚ ደግሞ ገባው ቤተሰብ በዛ ታይም ላይ ማለት ነው። እኔ ምላችሁ ታብታብ ማድረግ እንደዚህ ጣት ያማል እንዲ አሞኝ ነበር። ከዛ ሰውነቴ ተንቀጥቅጧል ምናምን በቃ ሰላም አይደለሁም ዝም ብላችሁ ባጭሩ። ከዛ ስልኬ ደግሞ ቻርጅ ሊዘጋ ትንሽዬ ነው የቀረውና ከዛ ወጥቼ ስልኬን ቻርጅ እያደረግኩ ልተኛ ነበርና እንትን ላይ ኢንስታግራም ላይ ትደውላላችሁ ማለት ነው። ከዛ ምንድነው በቃ እንቅልፌ ወጥቶኛል ምናምን ደካክሞኛል። ከዛ ነይ ቲክቶክ ላይ ምናምን ከዛ ስገባ እንዳለ ቲክቶክ ላይ ሸር ተደርጎልኛል ማለት ነው። እዛ ገብቼ ከዛ እንዳለ ሚሽኑ እሙሙ ነው የሚለውና ከዛ በኋላ እኔ ፈራው ማለት ነው። አንዳንዴ ትደነግጣላችሁ፣ ትፈራላችሁ። ከዛ በቃ ዝም አልኩኝ። ምንም ነገር አልጻፍኩም፣ ጸጥ እያየሁ ነበርና ከዛ ብሩኬ ደግሞ እየተላምጣት ምናምን ይላል እመቤቴን። ከዛ በቃ አለው ምናምን አልኩት፣ ገባው መልሼ ማለት ነው። ከዛ በዛን ታይም ደግሞ በቃ የሆነ ሌላ አይነት ነገር ነው የተፈጠረው። ብቻ ጆን ዳንኤልም እዛ ነበር እና ደግሞ ምንም ፈርታ የተረዳችሁኝ ያላችሁ ፈርታ ነው እያላችሁ ነበር። ቪዲዮ ለቀሻል አለኝ፣ አልለቀቅኩም አላልኩም እና ትንሽ ያው ማማትም ስለሆነ ትንሽ አሁን ላይ ታውቁታላችሁ ያለውን ነገር ለዛ ነው እና
እሺ ቪዲዮም ሰራለሁ፣ ብሩኬን ቪዲዮ ስሪ ይሞላል እያለኝ ነበርና ብቻ ቃል የለኝም። ማርያምን ለእናንተ የሚሆን ቃል ምንም የለኝም። ይሄ ነው ማለት አልችልም። እሺ ዝም ብዬ ወዳችኋለሁ በጣም እና የኔ ወዶች በቃ የእናንተ ትምባል በራሱ በቃ ትልቅ ነገር ነው። ኦኬ እንድታውቁ የምፈልገው ነገር እና ባጭሩ እኔ ከባድ ሰው ነኝ። ኦኬ እኔ ጋር ማንም እንዲፈታተነኝ አልፈልግም። ስቀልዳችሁ ነው ባካችሁ፣ ወዳችኋለሁ። እና ብዙዎቻችሁ ደግሞ ሜሴጅ እያደረጋችሁ ነው። በጣም እንትን የሆነ ቪዲዮ ተሰርቶ ሸር እያደረጋችሁልኝ ነው እና ልላችሁ የምፈልገው ነገር አንደኛ ከዚህ በፊትም ተናግሬያለሁ። ማንም መጥቶ የሰራውን ዩቱብ ላይ አትመኑ። ማንም መጥቶ እንደዚህ ነው እከሌ እንደዚህ ነው በከሌ እንደዚህ ስልክ ደውለን እንደዚህ ብለን እንደዛ ብለን የሚሉትን ነገር የማንንም ወሬ መስማት ማዳመጥ የለባችሁም። ልሰሙ ልታዳምጡ ትችላላችሁ፣ መብታችሁ ነው። ግን ወደ ውስጣችሁ አስገብታችሁ ሪል ነገር ነው እውነት ነው ብላችሁ ደግሞ ማመን እንደሌለባችሁ ነግራችሁ ፈልጋለሁ። ሲቀጥል ደግሞ እሷ ማናት ምንድናትና ነው እንደዚህ ያደርጋለሁ? እንደዛ ምንም ልታደርግ አትችልም። ምንም የጥፍሯን እንትን እንደዚች የመንካት መብት የላትም። ኦኬ የፀጉሯን ዘለላ እንደዚህ አይደለም ምንም ነገር ልታደርግ እንደዚች መንካት አትችልም። ስለዚህ ምንም ነገር ሊሰማችሁ አይችልም። ኦኬ ያኔ ምናልባት በፊት ነገሮቹ ላይ ያስደነግጣችሁ ሲል ነበር። አሁን ላይ ከምላችሁ በላይ ብሩኬንም አይታችሁታል፣ ቅምጥሌንም አይታችኋታል። በነገሮቹ በጣም ጎበዝ ሆኗል። ብዙ ጊዜ የዋህነት ስትበደሉ በደል ሲደርስባችሁ ጥሩ ነገር ባደርጋችሁ መጥፎ ነገር ምላሽ ሲሆንላችሁና የሆነ እንደዚህ ባለ እንደዚህ ይሆናል ብላችሁ የምታስቡት ነገር አለ። ሰው ከዚህ በኋላ ምንም ነገር አይፈጠርም። አትፍሩ፣ አትደንግጡ። ማንም ወረኛ መጥቶ ባወራው ባለፈው አታስታውሱም እንዴ? ምንድነው ዳኒ ምን ሊያደርግ ነው ምናምን ተብሎ የሆነ ወሬ እየተናፈሰ ምናምን ጭራሽ የማይሆነውን ነገር ነውና ያ ነገር ምንም ሊሆን አይችልም። ይቺ እሷ ማናት? ያለችው ኢትዮጵያ ነው፣ ህግ ያለበት ሀገር ላይ ነው ያለችው ምናምን ነገር። በዛ ላይ ደግሞ ምንም የሚፈጠር ነገር የለም። ብዙ ነገሮች ውሸት ናቸው በነገራችሁ ላይ እና ስለዚህ ምንም የሚያስደነግጥ የሚያስፈራ ነገር የለም። እሺ ውዶች፣ ቅምጥሌም ራሷን ትጠብቃለች፣ ብሩኬም ራሱን ይጠብቃል። ማለት እያንዳንዱ ነገር በደንብ እንትን ብለው የሚንቀሳቀሱ ልጆች ናቸውና ምንም አታመጣም። ምንም የምታመጣው ነገር ስለሌለ ማለት ነው። ስለዚህ አትፍሩ፣ አትደንግጡ። እሺ ሁለታቸው አንድ ከሆኑ በመሀላቸው ምንም ክፍተት የሚፈጠር ነገር አይኖርም። ክፍተት ቢፈጠር እንኳን ማስተካከል ይችላሉ። እንደዚህ አንዳንድ ቱልቱላዎች ያልተጻፈን የሚያነቡ ሰዎችን ማመን የለባችሁም። እሺ አንዳንድ ነገሮች ከነገሮች ይገጣጠማሉ። አውቀው ግጥምጥም አድርገው ይህን ብል ከዚህ ጋር ይገጣጠማል ብለው የሚያደርጉት ነገር ነው። ስለዚህ አንዳንዴ ሰዎች ቱልቱላ አትሆኑ። ምንድን ነው በዚህ ልክ መቀደድ? ተው በቃ እንደዚህ አትዋሹ። እግዚአብሔርን ደስ አይልም እንዴ? እናንተ ባወራችሁት ልክ ለእናንተ ቫይራል ብላችሁ በተንቦቀበቃችሁት ቁጥር ስንትቶች እየተጨነቁ ነው። ስንትቶች አሉ ከልባቸው የሚወዷቸው እንደናንተ እኮ አይደሉ እንዴ? እናንተ ዝም ብላችሁ ለእናንተ ለቪዲዮችሁ ለቫይራል ብላችሁ በምትወዷቸው ወይ ደግሞ በምትሰሩበት የምር የሚወዷቸው እህቶች እየተጨነቁ ነው። ለእነሱም ደግሞ አታሟርቱ፣ ሟርተኛውላ እና ወዶች ምንም አትጨነቁ። ሲጀመር ስሟን እየጠራችሁ ኮሜንት አታድርጉ ፕሊስ። በየኮሜንቱ እሷ እንደዚህ ልታደርግ ነው አሉ። እሷ ማናት? እሷ ምንድናት? የእናንተን አይምሮ በዚህ ልክ ልትቆጣጠር የምትችለው? ቼክም አላረጋትም ሲጀመር። እግዚአብሔር ማንም እዚህ በተለይ ጨረቃዎች ጋር የሚመጡ ልጆች ምናምን ማንም ነው አይምሮ ሊቆጣጠረው ማይችለው ይህ ነው። ስለዚህ ማንም መጦ እዛ እነሱ ጋር ዩቱብ ቪዲዮ ሰሩ ምናምን ኦኬ የሆነ ልታከብሯቸው ወይ ልትከተሏቸው ትችላላችሁ። ከዛ ውጭ ከእነሱ የበለጠ አይምሯችሁን ሊቆጣጠሯቸው አይገባም። እኔ ማንም አይምሮ እንዲቆጣጠርልኝ አልፈቅድም። እሷ ማነችና ነው እሷ እንደዚህ ልትል ነው ምናምን። በቃ ዝም ብላችሁ እሷን እንኳን ወደ ቦታ ብታዩ ማለት ነው ብሩክ ቅምጥሌ እያላችሁ ብቻ ጨረቃዎች እያላችሁ ብቻ በኮሜንቱ ድፍና አድርጉት። ኦኬ ማይሆን ነገር እሷ እንደዚህ ልታ ማናት? ሲጀመር እናንተ ኮሜንት ላይ እሷ እንደዚህ ልታደርግ ነው እንደዛ ባላችሁ ቁጥር እሷም ነገ ይሄን አይዲያ ብላ ይዛት ትመጣለች። እንደዚህ ላደርግ ነው ምናምን ብላ ማለት ነው። ስለዚህ እንደዚህ አይነት ነገር አትጻፉ። እንደዚህ አይነት ነገር ወይኔ እንደዚህ ነው ምናምን ነው። እሷ ማነች? ምንድነች? ሲጀመር አላቃትም። ኦኬ ስለዚህ በቃ አታውቋትም፣ አናቃትም። ኦልሬዲ ሶሪ ብላ ወጣለች፣ ሶሪ ብለናታል፣ አለቀ። ከዛ ውጪ በዚህ ወጣ እንደዚህ ልታደርግ ነው እዚህ ዊዚስ ሁሽ ዚስ ነው የሚባለው። ዊዚስ ወንድ ነው። ሺ ኢዝ ምን አይ ዶንት ኖ። ብቻ ጋይስ አይምሯችሁን እንድትቆጣጠሯት ፍቀዱላት። አናቃትም፣ አታቀን። እኔም የማውቀው ጨረቃዎችን ብቻ ነው፣ አላቃትም። ከዛ ውጭ አይታችሁ ታውቃላችሁ። እኔ ፎቶዋን ምናምን እንደዚህ የሆነ ግርግር ከፈጠረች በኋላ ቤቴ እንትኗን ይዣት አልመጣም። ትናንትም ቅምጥሌን አቅፋት ራሱ እሷን ስትታይ ሳይሆን ቅምጥሌ ስትታይ ነው ይዤ የመጣሁት። በቃ ቤቴን ባልሆኑ ሰዎች መደፋፈን አልፈልግም። ሶ በቃ እንደዚህ አንዳንድ ሰዎች እንትን ትኩረት ይፈልጋሉ። ያችኛዋን አታዩም እንዴ በምን አይነት መልኩ በትኩረት እንድትጠመደቻችሁ? እችኛዋን ደግሞ እንድትጠምዳችሁ እንድትፈቅዳላችሁ? ኮሜንት የሆነ ቦታ ሄዳችሁ እንደዚህ ነው እንዴ? ወይኔ ጉዴ!
ስለዚህ አይሆንም። በቃ እንደዛ እኔ ስሟንም በየሄዳችሁበት አትጻፉ ምናምን ማርያምን ከልቤ ነው። ስለዚህ ተው፣ እሷ ማንም ምንም አይደለችም ልላችሁ ፈልጌ ነው ጨረቃዎቼ። ሁልጊዜም ራሳችሁን መጠበቅ እንዳለባችሁ፣ በጣም የሚወዳችሁ ሰው እንዳለ ሁሉ፣ በጣም የሚያከብራችሁ ሰው እንዳለ ሁሉ፣ በጣም የሚቀናባችሁ ሰው ሁሉም ሰው በነገራችሁ አይደለም እናንተ ታች ያሉ ሰዎች ወይ ደግሞ ምንም እንኳን እንትን የማይባልባቸው ሰዎች የሚቀናባቸው እንዳለ አትርሱ። እናንተ ደግሞ አንደኛ በፍቅራችሁ፣ ሁለተኛ ሁለታችሁም በቅጣ ቆንጅዬ መንትያ የምትመስሉ ፍቅር የሆናችሁ ልጆች፣ በዛ ላይ እንደዚህ ጭቅ የሰው መውደድ እህት ወንድም መወለድ ቋንቋ ነው የሚባለውን ነገር ያያችሁባቸው ምንም ነገር እናንተ ተናግራችሁ ምንም ነገር ያልተደረገ ነገር አይቻላቅም። ስለዚህ ያ ነገር ሁሉ የሚያደናባብረው ሰው አለ። ምንድን ነው ይሄ የቅናት መንፈስ የሚያስቀናው ሰው አለ። የምር ደግሞ በሌላ አይነት ሙድ ደግሞ አለ። ስለዚህ ራሳችሁ እናንተ ከጠበቃችሁ ሁለታችሁ ፍቅር ከሆናችሁ ምናምን ማንም ቢንጫጫ በአንድ ሙቀጫ ነው። ኦኬ ያም ቢሄድ ያም ቢመጣ ምንም አያመጣም። ምንም ነው የማያመጣው። ስለዚህ ቤተሰብ አትጨነቁ እና ቤተሰብ ወዳችኋለሁ። ቪዲዮ ለምን አላመጣሽልኝ ብላችኋል። እኔ ትናንት ደህና አልነበርኩም። ማርያምን ሪከርድ እያደረኳቸው መስሎኝ አላደረኩም። እስከዚህ ድረስ ነበር ትናንት የጨለልኩት። እኔ ሪከርድ እያደረኳቸው ነው ብዬ የላችሁ። ከዛ ሪከርድ ላጠፋ ስል ሪከርድ እያደረኩ አልነበረም እና ግን ልተኛ ስል በዛኛው ስልኬ ትቼው ነው የተኛሁት። ግን ስልኩ ባትሪ ዘግቶን አገኘሁት። ሪከርድ አድርጎ ከሆነ በኋላ ለቅላችኋለሁ ማለት ነው። ሪከርድ ካላደረገ ደግሞ ምንም ማድረግ አይችልም እና ፍቅራቸው እንደዚህ አንድ ደፍቶ ይናደረው ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ እና ቅምጥሌን 300 ኬ ብሩኬን 300 ሳኬ ማስገባታችሁን ደግሞ አትርሱ። መልካም ቀን። አይ ላቭ ዩ ባይ